ከጳጳሱ የበለጠ ቅድስና ያለው አለ በቤተክርስቲያን ደረጃ? ኤግዛክትሊ በቅድስና ደረጃ ነው። አዎ ሹመት አይደለም ቅድስና። ቅድስና አለ። አዎ አለ። ሹመት አይደለማ ቅድስና። እግዚአብሔር መመረጥ ነው። መንፈስ ቅዱስ ያደረበት ሰው ከጳጳሱ ከምንም ተሿሚ ከምድር ያለው ሊበልጥ ይችላል። ታቦቱን ጳጳሳት ፓትርያርኩ አያዩት ማለት? አዎ ማያዩበት የራሳቸው ምክንያት ስላላቸው ነው። ኦኬ ከኢትዮጵያ ጳጳሳት ውስጥ ፓትርያርኮች ውስጥ ያየ አለ? ከስድስቱ ነው አይ ቲንክ 7 ናቸው። 6 ከብፁዕ አቡነ ባስልዮስ ጀምሮ። እኔ እንግዲህ አይቻለሁ ብሎ የተናገረ አልሰማሁም። እውነት ለመናገር የለም። ከካህናት አልሰማሁም ነው ያልኩት። የለም ሳይሆን አልሰማሁም። እሺ ስማ እንግዲህ ስማ። I wanted to ask you about the legend of King Solomon and the Queen of Sheba, because, of course, it is believed that their son, Menelik, brought the Ark of the Covenant to Ethiopia. Do you have no doubt that the Ark of the Covenant is in there? No doubt. No doubt, yes. Have you, as the patriarch, seen it? Our forefathers saw it. But I am not yet. But everyone accepted the presence of the Ark of the Covenant is in Aksum. And so we believe strongly that the Ark of the Covenant is here in Aksum. Okay. እሳቸው አላዩትም እንደተጠየቁት በፓትርያርክነቱ በእርሱ ስልጣን አይተውታል የተባሉ አላየሁትም አለ ወይ? አዎ አለ። አባቶቻችን አይተውታል። እኔ ግን የማየት እድሉ አልገጠመኝም፣ አላየሁትም። ግን ታቦቱ ግን አለ፣ ህዝቡም እንዳለ ነው የሚያምነው አሉ። ከጳጳሳት ውስጥ እስከሳቸው ጀምሮ ከብፁዕነታቸው ጀምሮ ሁሉም ጳጳሳት ፓትርያርክ አላዩትም። ታቦቱ በህዝብ ዘንድ ታይቶ አይታወቅም። ታቦቱ ከኢትዮጵያ ከእስራኤል ወደ ኢትዮጵያ መጣ ብላችሁ የምትሉበት ዘመን የዛሬ 3000 ዓመት ነው። በክብረ ነገሥት ሳይት እንደተደረገው በዚህ 3000 ዓመት ውስጥ ጳጳስ የማያየው ህዝብ የማያየው ግን አለን ብላችሁ የምትሉት ማለት ነው። አዎ አለ ለማለት መጀመሪያ ታሪክ ነው ሪፈረንስ ያደረግነው። በነገራችን ላይ እንደመጣ መጽሐፍ ነው የተናገረው። ቀደምም ክብረ ነገሥት ማን ነው የጻፈው ምናምን ስትል ነበረ። በኢትዮጵያ በኩል አመጣጡ በምንድን ነው ያልከው? ያው ቃሉ አመጣጡ ቅድም ነው። በማጭበርበር ነው ብለሃል። ያው በስርቆት ማለት ነው አይደል? አዎ ኤግዛክትሊ ሲመጣ ምክንያቱም እሱ እንዳልሰጣቸው ይናገራል መጽሐፉ። እኔ እኮ አይደለሁ እኮ። ስለዚህ መጽሐፉ ስለሚናገር በስርቆት ነው አይደል የመጣው ማለት ትችላለህ። አዎ ትክክል ነው ማለት ትችላለህ። አይደለም ታሪኩ እንዳነበብ ነው ማለት ነው። ታሪኩ እንዳነበብኩትም እንደዛ ነው። ሶሎሞን የሰጣቸው ሌላ ሆኖ ሳለ አገላብጠው እንዳመጡት ነው የሚናገረው። በስርቆት ማለት ነው። አዎ ስርቆት በእግዚአብሔር ፊት ጽድቅ ነው። አዎ ጽድቅ ነው። ጽድቅ ነው። ልብ ታቦቱ የሚገባቸው ሰዎች መያዝ ሳይችሉ ሲቀር ተላልፎ የተሰጠ ነው። በስርቆት ውስጥ መላእክት ተሳትፎበታል አይደል? ለቅዱስ ሚካኤል ሌባ ነበር አይደል? በመጽሐፍ ስርቆት አይደለም። ይኸውልህ ስማኝ፣ እዚህ ላይ በስርቆት ነው አይደለም። ስርቆት የተፈጸመበት ምክንያት ለምሳሌ ታቦተ ጽዮን መጽሐፉ እዚህ ስሬ ስላለ ምንም ቆላ ደጋ አንልም። ብራዘር ቆላ ደጋ አላልኩም እኮ ቅዱስ ሚካኤል መልአኩ ሌባ ነው አይደል? በእናንተ መጽሐፍት ውስጥ እዚህ ውስጥ እንደተጻፈው ሌባ ሆኖ አይደለም፣ ተላልፎ ነው የተሰጠው ታቦቱ ለኢትዮጵያውያን። ኦኬ የቅዱስ ሚካኤል ድርሻው ምን ነበር? በዚህ ታሪክ ውስጥ እንደተጻፈው ጠባቂያቸው ነበረ ይዞ ለሚመጡ ሰዎች ነው። የቤተ መቅደሱን በር ክፈትና ግባ ብሎ ያለው ማን ነው? እኔ እሱን ፓርት አላስታውሰውም፣ ግን ሊቀ ካህናቱ ሷፕ አድርጎ ሲያመጣው ማን ነበረ ቤተ መቅደሱን በር እንዲከፍት የተናገረው? እሱን ፓርት አላስታውስኩትም አልኩህ። ለሳዶቅ ልጅ ነው አይደል? ለአዛሪያስ ነው አይደል ያለው? ለአዛሪያስ ለሊቀ ካህናቱ። ሳዶቅ ሊቀ ካህኑ ነው አይደል? አዛሪያስ ደግሞ የተባለው የካህኑ የሳዶቅ ልጅ ነው። የሳዶቅ ልጅ ነበር። ትዝ አለኝ። ኤልሚያኖስንና ማክሪ የሚባሉትን አንቃ ይላል አይደል? አገልጋዮቹ
ኦኬ ይሄንን ያለው ማን ነው? እኔ እንጃ እሱን ትዝ አይለኝም። ማርያምን አላስታውሰውም። ፓርቱን ግን ቅዱስ ሚካኤል ነው ካልከኝ እቀበልሃለሁ እኮ ምንም ችግር የለም። አይ ኖ ኖ እንዴ ቅዱስ ሚካኤል የታሪኩ ክፍል አሁን ረጅም ጊዜ ሆኗል ካነበብኩትም ብዬ ነው። ኦኬ መልአኩ የቤተ መቅደሱን በር ከፍትልሃለሁ ብሎ እንዳለ እንትን አላልክም? አላወቅም? አይ ትዝ አላለኝም። አሁን ግን እየነገርከኝ ካለው በቃ ካለ እኔ አምናለሁ። ምንም ችግር የለውም። ዛሲት አለ ነው ምንም እኮ ካለ ሚካኤል አሁን እንደተጻፈው ባሳይህ ሚካኤል ሌባ ነው? ሌባ አይደለም። ይሄ የታቦተ ጽዮኑ አመጣጥ ታሪክ ስርቆት ነው ስልህ ለግለሰቦች ነው እንጂ ታቦተ ጽዮኑ ለምሳሌ ማን ነው በእንደዚህ አይነት ምልክት ታቦቱን ሰዱ ብሎ ያለው? ማን ምልክቶ ማለት ታቦቱን በእንደዚህ አይነት መልክ ከቤተ መቅደስ ውስጥ አውጥተህ መልአኩን የላከው ማን ነው? አይ እሱማ እግዚአብሔር ነው የሚልከው። መልአክ የሚልከው እግዚአብሔር ነው። ኦኬ ስለዚህ ቅዱስ ሚካኤል ታቦቱን እንዲሰርቅ ነው አይደል? ከነ ማክሪና ከነ ኤልሚያኖስ ጋራ እንዲሰርቅ ነው አይደል? ቅዱስ ሚካኤልን የላከው እግዚአብሔር። እንዴት እንደሚያወጡት ነው የነገራቸው ወይስ ሀሳቡ ሰዎቹ ነው ያመጡት? እኮ ታሪኩን አንብበኋላ አይደል? በሌሊት መጥቶ መልአኩ ለካህኑ ለሳዶቅ ልጅ ለአዛሪያስ ምን ብሎ ነው ያለው? እኮ እንደነገርከኝ ከሆነ እንደነገርኩህ አይደለም፣ መጽሐፉን እንዳነበብከው መጽሐፉ ክብረ ነገሥት እንደተነበበ ይኸው የቅዱስ ሚካኤል ፓርቶ ትዝ አላለኝም መምህርዬ። ምንድነው እኔ እኮ ለመጠምዘዝ ፈልጌ አይደለም። ካለህም ብታነብልኝ እሰማዋለሁ። ችግር የለም። እናንብብልህ። እሺ ገጽ 44 ላይ ሪስትሪክሽን አለ ወገኖች። ኦኬ ሪስትሪክሽን አለ። ይሄን ከላይ ያለውን ሰው እያስወርዱት ሪስትሪክሽን አለ። ምንም አታመጡም ወገኖች፣ ምንም አታመጡም አልኩ። ምንም ኦኬ ሪስትሪክሽን አለ ወገኖች። ምንድነው ብሎ የሚለው? ብጫው ላይ የላይኛው ትልቁ ነው። ወይት ኦኬ እሺ ሬስትሪክሽን አለ ወገኖች። ያቺ የቲክታክ ምልክት ሳይኗን እዚች ላይ አድርጓት። ቲክታክ ምልክት ሳይን ያለችዋን $3 ነው የምትሸጠው። እሷን ጊፍት መስጠት የምትችሉ የቲክታኳን ብቻ ወገኖች። ገብተው ሞግቱ ተብለው ሲባሉ ሪፖርት አድርገዋል። ምድረ ማፈሪያ ሁሉ ማለት ነው። በእውቀት ሞግቱ እንጂ የተባላችሁት ሪፖርት አድርጉ ማለት አይደለም። የትም ይሁን የትም በዚህ ብታዘጉ በቴሌቪዥን እናወጣባችኋለን። የዘመናት ጉዳችሁን። ያው ገጽ 44 ክብረ ነገሥት ጽዮን ላይ እንደመከሩ ይላል። አዛሪያስም ሌሊት ተኝቶ ሳለ ማን ተገለጠለት ይላል? የእግዚአብሔር መልአክ ተገለጸለትና በየዓመቱ ለኃጢአታቸው የሚቀርቡ 4 ፍየሎችን ለአንተ ለኤርሚያስ ለአብሲና ለማክሪን ውሰድ፣ እንደዚሁም ደግሞ የዓመቱን 4 ንጹህ በጎችን ትወስዳለህ ይላል። የምትችሉ ታብታብ አድርጉት፣ ኮፕሊንክ ሼር አድርጉልኝ። ወደ 1 ሚሊዮን ይግባ። እዚህ ያላቸው 1000 ሰዎች ኮፕሊንኩ 12000 ነው። ፕሊስ የቲክታክ ምልክት ሳይኗን እሷን ቴንኪው። ተባረኩ ወገኖች። ሜላላ ተባረክ እህቴ። ሰናይ ተባረክ ወንድምነት ቴንኪው። ጸጋ ይብዛላችሁ። እቺ የቲክታክ ምልክቷ ማለት ነው። ሌላ ትልቅ ጊፍት እንዳሰጡ። ኦኬ እዚህ ጋር ትወስዳለህ አለው። ከዛ መልአኩ ተገለጠለትና በጣም ሰፊ ነው ምክሩ። ከዛ መስዋዕትን ትሰዋለህ አለው። ከዛ አዛሪያስም ከእንቅልፉ በነቃ ጊዜ ፈጽሞ ደስ አለው፣ በህሊናው በራ። የእግዚአብሔር መልአክ በሌሊት እንዳሳየ ባሳየ አዛሪያስንም አስነስቶ ቁም፣ ጽና፣ ወንድምህን ኤልሚያኖስንና አብሲንን ማክሪን አንቃ። እነዚህን 2 የድንጋይ የእንጨት ነው። እነዚህን ጽላቶች የእንጨቶችን ውሰዱ፣ ታቦተ ሕግንም ውሰዳት። እኔም የቤተ መቅደስን በሮች ከፍትልሃለሁ አለው። እኔም የቤተ መቅደስ አልፈቀዱላቸውም ነበረ። እንደውም ተከትሏቸው አልነበረም። በታሪኩ ካነበብኩት ከሆነ
እስከ ግብፅ ስላልፈቀዱላቸው፣ ስለዚህ በስርቆት ነው ማለት ነው የወሰዱት። አዎ እኔ እኮ ብያለሁ መጀመሪያ በማጨበርበር ነው። ምክንያቱም በስርቆት ነው። በስርቆት ለመሆኑ ያው ገጽ 50 ላይ 47 ላይ 50ኛው ምዕራፍ ላይ ተሰናብተውም ሲሄዱ ጽዮንን ታቦቷ ማለት ነው ከአልባሌ ዕቃዎች ጋር በቆሻሻ ልብሶች በሰረገላ ላይ መጫንን አስቀደመ ይላል። ለምንድነው በቆሻሻ ልብስ መሸፈንን ያስፈልገው? እንዳትነቃባቸው መሰለኝ እዚህ ላይ ምን እንዳትልባቸው እንትን እንዳይነቃባቸው ታቦተ ጽዮን እየወሰዱ መሆናቸውን። ስለዚህ በስርቆት ነው ማለት ነው። አዎ እኮ ብያለሁ እኔ መቼ ካድኩኝ። ስለዚህ ይሄ መልአክ ማን ነው ስሙ? እኔ እንጃ አላየሁትም። ይሄን ምንም የመልአኩ ነገር አላስታውስም ነበር እስካሁን። ገጽ 50 ላይ ካህኑ ሳዶቅም ሄደ፣ የጽዮንን ልብሶን ሰጠው፣ ሰለሞንም የነገረውን ሁሉ አዘዘው። የሰለሞን ልጅ ዳዊትም በዚሁ ተደሰተ፣ እጅግም አደነቀ። የእግዚአብሔርን ታቦተ ሕግ በማመን ይህችም እመቤታችን ትሁን አለ። አዛርያስም አባቴ ፊት በልብሱ ተደሰትኩ፣ ይልቁንም በልብሱ እመቤቴ እንዴት በተደሰትክ አለው። አባቱ በእውነትም በልብሱ እመቤቴን ይበልጥ በተደሰተ በሁላችሁም በተገዛ አገሩን ባልሄደ አለው። እንደገና ንጉሱም ለዚህ ለልጄ ለትንቢቱ ለአደራውን በዘመኑ ሁሉ ለእርሱና ከእርሱም በኋላ ለዘሩ ይማጸንበት ዘንድ ይህንንም የእመቤቴን ዕቃ ትሰጠው ዘንድ አስራትና መንግስትንም ትሰጠው ዘንድ ጉልትም ትሰጠው ዘንድ ቃል ኪዳን ገባልኝ አለው። ለአንተና ከአንተም በኋላ ለዘርህ ካህን ባለ ራእይ ነቢይ መምህርና ለልጅ ልጆችህም ቅብአ መንግስትን የሚቀባ ይሆን ዘንድ እሱም እሺ አለ። ቃል ኪዳንም ገቡ። ከአባቱም ሞጣትንና የጽዮንን ልብሶች፣ ያው ሞጣት ታውቀዋለህ፣ ካህናቱ የሚለብሱት ማለት ነው። የካህንን የወርቅ ሽልማቱንም የአንገት ዶቃንም ተቀበለ። ይሄዱም ዘንድ ሰረገላዎች በፈረሶችም በቅሎችንም ጫኑ፣ መንገዳቸውም ተዘጋጁ። ከዚያም በኋላ መልአኩ ማን ይላል? ሚካኤል በፊታቸው እየሄደ መንገዳቸውንም ጀመሩ። ለካህኑ ለሳዶቅ ልጅ ለአዛርያስ በሌሊት የተገለጠለት መልአክ ማን ነበር ማለት ነው? ሚካኤል ማለት ነው። ከሌብነቱ ጋር አብሮ ተሳታፊ የነበረው ማን ነው ማለት ነው? በቃ ሚካኤል ማለት ነው። ሚካኤል ሌባ ነው ማለት ነው። በኢትዮጵያ ኦርቶዶክስ ታሪክሳን ቅዱስ ሚካኤል መልአኩ እንደዚህ ነው የምትሰድቡት ማለት ነው? አይደለም እንዴ ሌባ ነው እያልከኝ በስርቆት መጣ ብሎ የሚለውን እንዲሁ እየተነጋገር አይደለም ትላለህ እንዴ? ጥሩ። እኔ እኮ በስርቆት መጣ ያልኩት የሰዎቹን ሀሳብ ነው። ሚካኤልም ሌባ ነው እኮ ብላችኋል መጽሐፉ ላይ። መምህር አሁን ደግሞ ላውራ። እኔ ያልኩት ምን መሰለህ? ትችላለህ። ታቦተ ጽዮኑ ተላልፎ ነው የተሰጠው ነው ያልኩት። ተላልፎ የተሰጠው ስልክ እነሱ አሁን ተላልፎ አንደኛ ሲጀምር እግዚአብሔር ተላልፎ ተሰጠ ብሎ የሚል ነገር የለም። ሰለሞን ሳያውቅ ንጉሱ ሰለሞን፣ ነቢዩ ናታን፣ ካህኑ ሳዶቅ ሳያውቁ እነዚህ ሶስት ቅቡአን ሁሌ ይናገራሉ። እነዚህ ሶስት ቅቡአን ሰዎች ሰለሞን፣ ሳዶቅ ሊቀ ካህኑ እና ናታን ነቢዩ፣ እነዚህ ሶስት ቅቡአን ማለት በእግዚአብሔር የተቀቡ ኃያላን የሆኑ ሰዎች ንጉስ፣ ሊቀ ካህን፣ ነቢይ እነዚህ ሶስት ባሉበት በሌሊት መልአኩን እግዚአብሔር ከሰማይ ልኮ የእስራኤልን ታቦት ስረቁ ብሎ በአይነ ጥቀሻ ጠቅሶ ነው ታቦቱ በሯን ከፍቶለት የቤተ መቅደሱን አወጣ ተብሎ የሚባለው ማለት ነው። ስለዚህ ሚካኤል ከታቦቱን ለመስረቅ አብሮ ተባባሪ ሆኖ ተገኝቷል ማለት ነው። ከዚህ በፊት ግን አታስታውስም እንደ መምህር ታቦቱ በዳጎን ስር ተቀምጦ አልነበረም? ተላልፎ ተሰጥቶ ለፍልስጤማውያን በዳጎን ፊት የመቀመጥና ለመቀመጥ አይደለም። እሱ አይደለም ማለት ተላልፎ ለፍልስጤማውያን ተሰጥቶ በዳጎን ስር ወድቆ ነበር። እግዚአብሔር ነው ያደረገው። እሱ በመጽሐፍ ቅዱስ በእውነተኛው መጽሐፍ እኮ እኔም እያልኩ ያለሁት ይሄ የእግዚአብሔር ስራ ነው። ኖ የእግዚአብሔር ስራ የሆነውማ ለፍልስጤማውያን ከእስራኤላውያን ከሴሎ የእግዚአብሔር የቃል ኪዳኑን ታቦት እናምጣ ብለው እኔ ጋማ እንደዚህማ አታፈራርስም፣ አታምታታም ነገሩ ማለት ነው። እኔ አላምታታውም። ታሪኩ ያለው በአንደኛ ሳሙኤል መጽሐፍ እድል ትሰጡናላችሁ? እንሰጣለን። እሺ ያ ታሪክ ያለው አንደኛ ሳሙኤል መጽሐፍ ምዕራፍ 4 እና ምዕራፍ 5 ላይ ነው። እስራኤል በአቤኔዘር ሰፈሩ፣ ፍልስጤማውያን በአፌቅ ሰፈሩ። ጦርነት ሆነ።
እና በዚህ ምክንያት እስራኤል በሳሙኤል ዘመን እግዚአብሔርን በድለው ስለነበረ የጎበዛዙት ኃጢአት ሁሉ የካህናቱ በደልና ኃጢአት በእግዚአብሔር ፊት ስለበዛ እግዚአብሔር በሳሙኤል በኩል ባመጣው ቃል መሰረት እስራኤል በጠላቶቻቸው በፍልስጤማውያን ፊት ተመቱ። ኦኬ፣ ወደቁ። ጦርነቱ በበረታ ሰዓት ላይ እግዚአብሔር የቃል ኪዳኑን ታቦት ከሴሎ እናምጣሉ አመጡ። እግዚአብሔርም ፍቃዱ ስለነበር በፍልስጤማውያን እጅ እንዲማረኩ አደረገ። የኤሊም ልጆች የካህኑ የኤሊ ልጆችም አፍኒና ፊናስ በዛው ሞቱ ማለት ነው። ታቦቱም ተማርኮ ሄደ ወደ ፍልስጤም፣ በጌት አኖሩት። የእግዚአብሔር ፍቃድ ነበርም ማለት በአዛጦን ማለት ነው። በጌትም በአዛጦን የፍልስጤም ከተሞች የተባሉበት። ከዛስ ዳጎንን አብረው አኖሩት። የእግዚአብሔር ቃል ኪዳኑ ታቦት ሳባ አብሮ ጣለው። እሱ በሳሙኤል መጽሐፍት ላይ በስርዓት በአምላካችን በእግዚአብሔር ቃል ላይ የተጻፈ ነው። የእናንተ ስርቆት ግን በመጽሐፍ ቅዱስ ውስጥ እኮ አልተጻፈም። አይደለም። የእግዚአብሔር ፈቃድ ሲሆን እስራኤላውያን ወድቀው ሲገኙ በፍልስጤማውያን የእግዚአብሔር ፈቃድ ነው አልከኝ። የእግዚአብሔር ፈቃድ መሆኑን በምን አወቅ ነው? ያኛው የእግዚአብሔር ፈቃድ መሆኑ በሳሙኤል መጽሐፍ ላይ ተጽፏል። ወደ ኢትዮጵያ በስርቆት ያውም አትስረቅ ብሎ የሚለውን ህግ ሰርቆ ለማምጣት ከኦሪቱ ትእዛዝ አንዱ አትስረቅ ነው ብሎ የሚለው ያንን ህግ ሰርቆ አመጣው። መልአክ በስርቆቱ ተባበረኝ ብሎ የሚለው ነገር ትክክል አይደለም ለማለት ነው። እኔ እናንተ እንቀጥላለን በኋላ። ሽመዲ ወንድምነት ብሩኬ አውጣው ከላይ ያለውን እንግዳ ወንድምነት ጥያቄ ነበር ልጠይቅና አንድ ላይ ቢመልሱ ደስ ይለኛል። ኦኬ ትችያለሽ። ኦርቶዶክስ አማኝ ነሽ? ተነገሪያቸው። ኦርቶዶክስ ነኝ። ታቦቱ አለ። ቆይ ሀሴት ወንድምነት አለ ብሩኬ አለውኝ። እሺ ሀሴት እየጠይቅና ካሹ ጋር አውሩ። ኦኬ ጋይድ በኋላ ሽሞዲ እናወራለን። እዚህ ሆነ ቴንክ ዩ በዚሁ ሀሳብ ላይ ማለት ነው። ጠይቂ ከዛ ብሩኬ ካሹ ጋር አውራ። እሺ ታቦቱ ማለት አሹ ከኦርቶዶክስ ነው አይደል? ኦኬ ሀሲ ጠይቂና ከብሩኬ ጋር ይቀጥሉ። ጋይድ አክሱም ነው ያለው እና ያሉት ግን አሁን ታዲያ ክብረ በዓል ምናምን ስናስገባ ስናመክስ በየቤተክርስቲያኑ የለም እያላችሁ ነው ወይስ አለ? እንደዛ ከሆነ ደግሞ ሰዎች ያውታል። አንደኛ ጥያቄ ይሄ ነው፣ አለ ወይስ የለም ቤተክርስቲያን ውስጥ በዓል እንደ ስናከብር የምናከብረው ማለት ነው። ሁለተኛ ደግሞ ያኛው ልጅ የገባው ልጅ በጎጃም በጎንደር ሲዞር ነበር ይላል። ማለት ሲዞር ማለት አልገባኝም፣ ግን ስንታረጉልኝ ነው። እግር አለው የሚሄድ ነው ወይ ሰው ተሸክሞት የሚሄደው ነው? ይሄንም ግልጽ እንድታረጉልኝ እና ደግሞ አሁን የማርያም ያሴማት ታቦት አለ እዚህኛ ጋር ማለት ነው። ኢትዮጵያ ውስጥ ነው ታቦት ያለው፣ ሌላ ሀገር ታቦት የለም። ይሄንንም ያ መልሱልኝ። እሺ ወንድነት ቀጥሉ ብርኬ። እሺ በቃ ያው ይመልሱልሻል በመሃል ታቦት አለ ወይ ብለሽ ጠይቁ። ሌሎቹ ጋር የአዲስ ኪዳኑን ነው መሰለኝ እሱን ይመልሱልሻል። ሌላ በእግሩ ነው ወይ ሄደው የሚል ነው ሌላ ጥያቄዋ፣ ወይስ ተሸክሞት የሚል ነው። እሱን ይመልሱልሻል። አሹ እንኳን ደህና መጣክ። እንኳን ደህና ቆያችሁኝ። እንዴት ናችሁ? ከላይም ከታችም ያላችሁላችሁ እግዚአብሔር ይመስገን። የሙሴ ታቦት ኦርቶዶክስ ጋር ወይስ እህተ ማርያም ጋር ነው ያለችው የሚል ጥያቄ ነው ጥያቄያችን። አሁን እህተ ማርያም ጋር የሚለው እኔ እህተ ማርያም እንዲሁ እዚሁ ቲክቶክ ላይ እንጂ ማየት ማን እንደሆነች አላውቅም። ግን ምንድነው በታሪክ የግድ ታሪክ መጽሐፍ ቅዱስ ላይ ብቻ የተጻፈ ነው ካልን ሌላ ታሪኮችን ላናነብ ነው፣ ሪፈር ላናረግ ነው ማለት ነው ያስብላል። ጥያቄው የት ነው የሚለው መጀመሪያ መልስና አክሱም ጽዮን አለ። በቃ በታሪክ እንዳነበብ ነው አክሱም ጽዮን አለ ተብሎ ነው የምናውቀው በታሪክ። አሁን አንተ እያልክ ያለው በኢትዮጵያ ኦርቶዶክስ ነው ያለው ታቦቱ ነው? አዎ አለ። ታሪክ ከመጽሐፍ ቅዱስ ጋር የሚጋጭ ከሆነ የትኛው ነው ትክክል የሚሆነው? የትኛው ታሪክ ይጋጫል? ከምን አንፃር ይጋጫል? የትኛው ታሪክ? ለምሳሌ በታሪክ አክሱም አለ ብለህ ስላልክ ከመጽሐፍ ቅዱስ ቃል ከምኑ ጋር ሊጋጭ ይችላል? እሱንማ ስንወያይ ነው የምትመለከተው። ከመጽሐፍ ቅዱስ አንፃር የሚጋጭ ከሆነ የትኛው ነው ትክክል ሊሆን የሚችለው ነው ጥያቄ እኮ። የሚጋጭበትን ነገር ንገረኛ። ትክክል ሊሆን ይችላል ብለን ጀጅ ለማድረግ የሚጋጭበትን ይሄ እንዲህ መሆኑ ከዚህ ጋር ይጋጫል። እሱን ስንወያይ እነግርሃለሁ አልኩህ። የቱ ነው ትክክል ሊሆን የሚችለው ግን? ታሪኩ ነው ወይስ መጽሐፍ ቅዱስ ነው ትክክል የሚሆነው? እንዴ መጽሐፍ ቅዱስማ ሁሌም ትክክል ነው። በዚህ ምን ጥያቄ አለው? በቃ እሱን ነው የጠየቀው። እሺ አንተ ከታሪክ አንፃር ኢትዮጵያ ስለመምጣቱ የሚያሳይልን ሐሳብ ንገረኝ። እሺ
የተለያዩ አጥኚዎች ወይም አሳሾች ከግራሃም ሃንኮክ ጀምሮ ያሉ መጽሐፎችን እንደዚህ በዚህ ጉዳይ ላይ አሰሳ ሲያደርጉ የአባይን ወንዝም ተከትለው ሲሄዱ አክሱም ጽዮን የሙሴን ጽላትም ለማግኘት በጣም ብዙ ጥረት ባደረጉበት ሰዎች ሪፈር እንዳደረጉት ወይም እንዲህ ዶክመንተሪም ማስታወሻም እንደጻፉት አክሱም ጽዮን አካባቢ የሆነ ቦታ አክሱም ጽዮን ግን ምንድነው አሁን የአክሱም ጽዮን ውስጥ የሙሴ ታቦት አለ የለም የሚለው ምን አሁን እኮ የሙሴን የኦሪትን ሕግ አሁን እየተፈጸመበት ለቤተክርስቲያን አገልግሎት አይውልም፣ ቅርስ ነው። እሱ ሌላ ጉዳይ ነው። እሱ ሁለተኛ ነው። ወደ ሁለተኛው ሐሳብ ከመሄድ በፊት የመጀመሪያው ሐሳብ የተናገርከው ላይ እናውራ። መጀመሪያ በጽዮን ሳይሆን ያለው ሌላ ቤተክርስቲያን ነው፣ አክሱም ውስጥ ነው፣ በሌላ ቤተክርስቲያን ውስጥ ነው የሚገኘው የሚል ሐሳብ ነው ያነሳው። አንተ ካነበብከው ታሪክ አንፃር በማን አማካኝነት ነው ታቦቱ ወደ ኢትዮጵያ መጣ ብሎ የሚናገረው? በሚኒሊክ በፈርስት ታቦቱን ወደ ኢትዮጵያ ይዞ የመጣው ማን ነው? ሚኒሊክ። ማን ነው ሚኒሊክ? ሚኒሊክ የሰለሞን የሳባ ልጅ ይመስለኛል አይደል? የንግስት ሳባ ልጅ እዛ የሰለሞን ልጅ ማለት ነው። ከኢትዮጵያዊቷ እንትን ለጎበኘ ሄዳ የተወለደው ልጅ እሱ ነው። ሲመጣ እንግዲህ ይዞት የመጣው እስኪ ማስረጃ አስተኝ። ሚኒሊክ የሚባል ልጅ ሰለሞን እንዳለው ከመጽሐፍ ቅዱስ ማስረጃ አስተኝ። ከታሪክ ነው መሰጠህ እኮ ተነገርኩ እኮ መጽሐፍ ቅዱስ ላይ የግድ ታሪክ መጻፍ የለበትም። እንደዚያ ካለንማ እኮ ብዙ ነገሮችን በቃ አሁን የሚደረጉ ታምራቶችን ይኸውልህ አሁን እየሰማህ አንዴ ስማኛ ያ ማለት ከመጽሐፍ ቅዱስ ምንም ማስረጃ አልሰጠም እያልከኝ ነው? የሳባዋ ንግስት ሰለሞንን ለመጎብኘት እንደሄደች ነው አይደለም አላልኩም። ከመጽሐፍ ቅዱስ ጋር የሚገናኝ ነገር ሲኖር ከመጽሐፍ ቅዱስ ማስረጃ ይሰጣል። ካልሆነ ግን ታሪኮችን እንጠቅሳለን። አለዚያ በዚህ ጊዜ ይደረጋሉ የሚደረጉትን ታምራቶች መጽሐፍ ቅዱስ ላይ የታሉ ብለን ልንጠይቅ ነው ማለት ነው። ስለዚህ እግዚአብሔር እየሰራ አይደለም ልትለው መጽሐፍ ቅዱስ አንዴ ስማኝ። አሁን ያነሳው ሐሳብ መጽሐፍ ቅዱሳዊ ሐሳብ ስለሆነ ማስረጃ አስጠኝ። የሳባዋ ንግስት ሄደችና ስማኛ የሳባዋ ንግስት ሄደችና ከሰለሞን ሚኒሊክ የሚባል ልጅ ወለደች አልክ። የሳባዋ ንግስት ወደ ሰለሞን መሄዷን ምናምን መጽሐፍ ቅዱሳችን ይናገራል ለመጎብኘት እንደሄደች። በሄደችበት ሰዓት ሚኒሊክ የሚባል ልጅ ከሰለሞን መውለዷን የሚያሳይ ሐሳብ ከመጽሐፍ ቅዱስ ሳይይ ነው ጥያቄ። እንደዛ እንኳን እንትን ያልኩት ነገር የለም፣ ከመጽሐፍ ቅዱስ ላሳይ የሚችለው ነገር የለም። ግን ካነበብኩት ታሪክ እንደዛ ያለ ነገር አንብቤያለሁ። ሚኒሊክ የሚባል ታሪክ ብቻ ከምታነብ አሁን መጽሐፍ ቅዱስ ስም ብታነብ አሁን አትቸገርም ነበር። አሁን እንዲህ ያለህበትን አቋም አይኖርህም ነበር መጽሐፍ ቅዱስን አንብበህ ቢሆን ኖሮ። ሲጀምር ይኸውልህ የሳባ ንግስት የምትባል ኢትዮጵያዊ የለችም። እንደዛ ብትባል ኢትዮጵያዊ ራሱ የለችም። አሁን ይሄ መጽሐፍ ቅዱስን ያለ ማንበብ ነው። ታሪክ ላይ ስለሆንክ ነው ያለው አንተ እንጂ መጽሐፍ ቅዱስ ላይ የሳባ ንግስት ወይ ደግሞ ሳባ የምትባልም ንግስት የለችም። ብሩኬ ከመጽሐፍ ቅዱስ ሳባ የምትባል ንግስት የለችም ብለህ እስኪያሳየን ሚዩት አድርገው አጣ ነው። አንተ ደግሞ ሁሌ በቃ መረበሽ ነው። ተራ ሲሰጥት ታወራለህ ከኔ ጋር። አሹ ይኸውልህ ሳባ የምትባል ንግስት የለችም መጽሐፍ ቅዱሳችን ላይ ያለችው የሳባ ንግስት ነው። የሳባውያን ንግስት ነው ያለው እኮ ማክዳ አለች እኮ ማክዳ የሳባ ንግስት ማክዳ የማን ንግስት? ንግስት ማክዳ የማን ንግስት ናት? የሳባውያን ንግስት ናት አይደል? እንጂ የኢትዮጵያ ንግስት አይደለችም። የሳባውያን ንግስት ናት ወደ ሰለሞን የሄደችው እንጂ የኢትዮጵያ ንግስት አይደለችም። የኢትዮጵያ ንግስት ወደ ሚኒሊክ ሄደች ሳይሆን የሚለው የሳባ ንግስት ነው። ሳባውያን ወደ ሚኒሊክ ሄደች አላልኩም። ወደ ሰለሞን ሄደችው አንተ ሚኒሊክ የሚባል ልጅ ወለደች ያልከው ማለት ነው። ሰው መጽሐፍ ቅዱሳዊ አይደለም እሱ በራሱ ማለት ነው። እሱ በራሱ መጽሐፍ ቅዱሳዊ አይደለም ሐሳቡ። ሁለተኛውን ሐሳብ ደግሞ ላሳይክ። በሚኒሊክ አማካኝነት ነው ታቦቱ የመጣው ስትል ሰለሞን በነበረበት ጊዜ ነው አይደለ? ታቦቱ ወደ ኢትዮጵያ የመጣው አባቱ በነበረበት ጊዜ ወደ ሀገሩ ሲሸኘው ማለት ነው። ሰለሞን እያለ ነው ታቦቱን የሰጠው። ታቦቱን አይደለም የሰጠው ልጁ። ያው ቅድም ኤርሚያስ እንዳነበበልህ ሰርቆ አይነት ታሪክ አለው።
ሚኒሊክ ሰርቆ እንዳመጣው ማለት ነው። ሚኒሊክ ሰርቆ ነው ያመጣው። ኢትዮጵያ እኮ በዚህ በነገራችን ላይ ሰርቆ ከሆነ የተመጣው ወደ ኢትዮጵያ ተሰርቆ ከሆነ የመጣው ሌባ ናት ማለት እኮ ነው። አሁን እኮ ኢትዮጵያ ሳይሆን የኢትዮጵያ ኦርቶዶክስ ስናስብ ነው። እግዚአብሔር ምክንያት ይኖረዋል። ከዛ ቦታ ላይ እንድትነሳ ያደረገበት ምክንያት ይኖረዋል። እኛ እንደ ሰው ስናወራ ነው የእግዚአብሔርን ሐሳብ ስለማናቅ ምን አስቦ እንደሆነ ስለማናቅ እንደ ሰው ስናወራ ሰርቆ ነው እንላለን። በታሪኩ እንደተቀመጠው የእግዚአብሔርን ሐሳብ ግን አናቅም። ምክንያቱም መልአኩ የባህራንን ደብዳቤ ሲቀይር መልአኩ እያጭበረበረ ነው ብለን አይደለም የምናስበው አይደል? ባህራንን ለማዳን ነው ያ ደብዳቤ የሞት ደብዳቤ በህይወት የተቀየረው። ገባ አይደለም? መልአኩ ተባባሪ ነው። መልአኩን አጭበርባሪ ነው እንላለን እንዴ? አንልም። አንዳንድ ጊዜ እግዚአብሔርን ሐሳብ አናቅም ምን እንዳሰበ። እንደ ሰውኛ ስናስብ ነው ይሄንን ቃል የምንጠቀመው እኮ። ያው ዞሮ በስርቆት ነው የሚለውን ሐሳብ ይዘ ነው እያወራ ያለው እግዚአብሔር እንደ ሰው። አዎ እንደኛ ሐሳብ። እንደ እግዚአብሔር ሐሳብ ግን ምን እንደሆነ አናቅም። ምክንያት ይኖረዋል። ወደዚህ እንዲመጣበት የፈለገበት የእግዚአብሔር ምክንያት ይኖረዋል። የእግዚአብሔርን ሐሳብ እኛ ሁሉንም ነገር ልናቅ ስለማንችል። ስንት ታቦት ነበር? ከስንቱ ውስጥ ነው ወደ ኢትዮጵያ የመጣው? ምን ያህል ነው? አንድ ታቦት ነው ያለው። አንድ ታቦት ነው በሙሴ ዘመን አንድ ታቦት ነው ያለው። እሱ ነው አንዱ ነው ወደ ኢትዮጵያ የመጣው። ኦፍ ኮርስ። ከዛ በኋላ እስራኤላውያን በምን ነበር ይገለገሉ የነበሩት? ታቦት ወደ ኢትዮጵያ ከመጣ በኋላ ቤተ መቅደስ ውስጥ ታቦት አልነበረም? ሰለሞን በሰራው ቤተ መቅደስ ውስጥ። ከዛ አላቅም እኔ እንጃ አላቅም። እኔ ያው ማላቀውን ነገር አውቃለሁ አይደለም። እሺ አንዴ ሚዩት አድርገው። ቆይ እዚህ ኦርቶዶክሳዊ የሆነ ወንድም አለና እሱ ደግሞ እስራኤላዊ ነው እና እስኪ እሱ ልጠይቅ አጣ ነው። ወየ ሰላም ብያለሁ ለሁላችሁ። እንኳን ደህና መጣችሁ። እንኳን ደህና ቆየ። በሙሴ አማካኝነት የተሰራው ታቦት ወደ ኢትዮጵያ መጣ ብለህ ታምናለህ? እንደዛ ብዬ አምናለሁ። አዎ። የት ነው ያለው? ቅድም ሲያሳዩት እንደነበረው አክሱም አለ ብለን እናምናለን። አክሱም ነው። በማን አማካኝነት ነው የመጣው? በምኒልክ። ማን ነው ሚኒሊክ? የሰለሞን ልጅ። ማስረጃ አስጠኝ። የሰለሞን ልጅ ሚኒሊክ የሚባል እንዳለው በታሪክ እንግዲህ እንደዛ ብሎ ተነግሯል። ከመጽሐፍ ቅዱስ ነው። የሰለሞን ልጅ መጽሐፍ ቅዱስ ላይ ክብረ ነገስት የሚባለው ታውቃለህ? እዛ ጋር አለ። አይ መጽሐፍ ቅዱስ አሁን የለኝም እኔ። ቅድም ኤርሚያስ ይዞት ነበር አለ። ምኑን? የክብረ ነገስት እንትኑ። አይ ከመጽሐፍ ቅዱስ አለ ወይ ነው ጥያቄ። ከመጽሐፍ ቅዱስ እንዴት ሊጻፍ ይችላል? ይሄ ታሪክ እኮ ነው። እሺ የሰለሞን ልጆች መጽሐፍ ቅዱስንና ታሪክን ለይ እንጂ ወዲያጀ ችግር የለም። እሺ አንዴ ሰው የሰለሞን ልጆች በመጽሐፍ ቅዱስ አልተጻፉም አይደል ያልከኝ ያለው ማለት አልገባኝም። እስኪ እንደገና አድገመው። የሰለሞን ልጆች ዝርዝር በመጽሐፍ ቅዱስ አልተጻፈም እያልከኝ ያለው? ተጽፏል እንጂ ተጽፏል። ወንድ ልጅ ሚኒሊክ የሚባል ካለው ለምን አልተጻፈም በመጽሐፍ ቅዱስ? እንግዲህ እሱንን ታሪክ ጻፉትን ጠይቃቸው። መጽሐፍ ቅዱስ ላይ ለምን አልተጻፈም ነው ጥያቄ፣ ታሪክ አይደለም የጠየቀው። ወንድ ልጅ ሚኒሊክ የሚባል ወንድ ልጅ ካለው ለመጽሐፍ ቅዱሳችን ላይ አልተጻፈም የሰለሞን ልጅ ተብሎ ነው ጥያቄ። እሱን ያላነበብኩትን ሳነብ እነግርሃለሁ። ሳታረብ ነው የምታወራው። ከማን ነው የወለደው ሰለሞን ሚኒሊክ የሚባል ልጅ? ከንግስት ሳባ መልካት ሽባ እንትባል። ማናት ንግስት ሳባ? መልካት ሽባ የምትባል ከኢትዮጵያ ከአፍሪካ የመጣች ንግስት ነች። ማን ነው ስሟ? መልካት ሽባ ትባላለች። ማን ነው ስሟ ነው ጥያቄ። የሳባውያን ንግስት ትባላለች። ስሟን የጠየቁ አጣ ነው። ማግዳ ትባላለች። ሳባ ኢትዮጵያ ናት። ሳባ ማለት በአጠቃላይ ሀበሽ ነው ወዳጄ። ሳባ ማለት ኢትዮጵያ ማለት ነው ወይ ጥያቄ? አዎ። ማስረጃ ከመጽሐፍ ቅዱስ? ከመጽሐፍ ቅዱስ ነው የምትጠይቀኝ ወይስ ከታሪክ? ከመጽሐፍ ቅዱስ። መጽሐፍ ቅዱስ ማለት የእናንተ ታሪክማ ሰካራም የጻፈው ታሪክ እኮ ነው። እኔ ከመጽሐፍ ቅዱስ ነው የጠየቅኩት። ከመጽሐፍ ቅዱስ መልካት ሽባ ምን እንድታረግ ትጻፋለች? መጽሐፍ ቅዱስ ላይ የለም። አልተጻፈችም አልኩህ እኮ ታሪክ። የሳባዋ ንግስት ሰለሞንን ለመጎብኘት ይሄው ቱፊት ይባላል። ይሄ ቆይ ቱፊቱ ይቅርና አንዴ ጥያቄ እኔ የሳባዋ ንግስት ሰለሞንን ለመጎብኘት እንደሄደች መጽሐፍ ቅዱስ ላይ አልተጻፈም ወይ ነው ጥያቄ። መጽሐፍ ቅዱስ አልተጻፈም ታሪክ ነው አልኩህ እኮ።
አሁን ይሄ ሰውዬ ነው ገብቶ እንግዲህ እኔ እስራኤላዊ ነኝ መጽሐፍ ቅዱስ አውቃለሁ እያለ የሚያወራው ይሄ ሰውዬ አልተጻፈም መጽሐፍ ቅዱስ ላይ። እቺ ፖለቲካዋን ተዋት ዝም ብለህ አይደለም። አሁን ይሄ አሁን ቅድም እንትን ስትል ነበር ሲጀመር ማለት ነው ብሩኬ ለእናንተ አሁን ኢትዮጵያ ኖረ አልኖረ እንትን የብሉይ ኪዳን እንትን ምን ይሰራላችኋል? አንዴ ስማኝ። እኛ አሁን እንደ ታሪክ እንደ ቅርስ ነው የምንመለከተው እንጂ ምንም አይሰራም። ምንም አርጉት እንደምንም አርጉት። ጉዳዩ ግን ምንድነው? ግን ለእናንተ ምን ያደርግላችኋል? ይልቁንስ ለምን አታስተምሩ መጽሐፍ ቅዱስ? እዚህ ጴንጤ 1000 ሰው ሰብስባችሁ መጽሐፍ ቅዱስ ብታስተምሯቸው ምን አለ? ኧረ ተዋጣ ነው ስሙ የሚያሳዝኑት እዚህ ያሉ ጴንጤዎች እኮ። እሺ አንድ ጥያቄ ልጠይቅ። ጠይቀኝ። የመጀመሪያው ይኸውልህ ቱ ፊት ማንበብ አቁምና መጽሐፍ ቅዱስ አንበብ። የመጀመሪያው ምክሬ እሱ። መጽሐፍ ቅዱስም ቱ ፊትም እንቀበላለን እኛ እንደናንተ ብቻ አንልም። አንዴ ስማኝሽ። እሺ ያንተ ቱ ፊት እንኳን እኔ ማለት ነው ክርስቶስ ራሱ ቱ ፊት ይቀበላል። በቱ ፊት እንትን ያለውን ይናገር ነበር። መስማት አልቻልክም ወንድም ማለት እሺ፣ መስማት አልቻልክም። ስማኝና ከዛ አንተ ስታወራ ደግሞ ሰማሃለሁ። አንድ ጥያቄ ልጠይቅ። ከኢዮስያስና ከሰለሞን ማን ነበር በንግስና ይቀድም ነበር? እሱን እኔ አላስታውስም። ኢዮስያስ ይቀድማል ብዬ አስባለሁ ካነበብኩት። ኢዮስያስ ነው የሚቀድመው፣ ከዛ ሰለሞን ቀጥሎ መጣ። እንደዛ ብዬ አስባለሁ። ብዙ እርግጠኛ አይደለሁም፣ ረስቼዋለሁ። ብዙ ጊዜ ሆነ ካነበብኩ በጣም ረጅም ጊዜ ሆነው። ኢዮስያስ በነበረበት ጊዜ ቤተ መቅደስ ነበር በእስራኤል ወይስ አልነበረም? በኢዮስያስ ጊዜ አላስታውስም። አሁን ኤርሜ ከዚህ ሰው ጋር ነው ታዲያ የምናወራው ወንድም። ምንድነው የብሉይ ኪዳን እንትን አለማስታወስ እንትን አለው? አይ ብሩኬ ተይዘሃል እኮ ብሩኬ፣ ብዙ ጊዜ ስትያዝ እንደዚህ የምትለው ነገር አለ። የምሬን እኮ ነው ኤርሜ። አሁን ይሄ ወንድማችን አይሰራም እኮ ወዳጄ፣ እስራኤላዊ ነኝ ይላል። እንግዲህ ታዲያ የእስራኤልን ታሪክ ቢያንስ ካላወቀ ምንድነው እስራኤላዊ ማለት? ይኸውልህ ብሩኬ፣ አሁን ዝም ብለህ እኔ እንጠይቅህ ምንድነው ለእናንተ አሁን ምን ይሰራላችኋል ነው? አሁን ከኦርቶዶክስ ኖረ ከማነው ስሟ ከሷ ኖረ ምን ያደርግላችኋል? ለምን መጽሐፍ ቅዱስ አሰብኳቸውም? ምን መሰለህ ይኸውልህ ድነት የሆነውን ስለ ድነት ብታስተምሯቸው ምን አለ? ጴንጤዎችን እዚህ ሰብስባችሁ ዝም ብላችሁ መከራተል ብታሳዩአቸው። አሁን ከዚህ አሁን ምን ድነት እንትን ታገኝበታለህ? ብሩክ ምን እያለ ነው እኮ ለምን ታሰቃዩናላችሁ ነው። በቃ እኛ ዝም ብለን ማሰቃየት ሳይሆን ኤርሚ አሁን እዚህ አሁን እንትን የሙሴ ታቦት የት ነው ያለ? ለማንም ይጠቅመው ይሄ ምን ያደርጋልኝ? ካልጠቀመና ብታስተምራቸው ምን አለ? ጴንጤዎችን ካልጠቀመ መጽሐፍ ቅዱስ አስተምራቸው ለድነት የሚሆናቸው ነገር አድመጣን እስኪ ፕሊስ። ካልጠቀመ እናንተ የሌለን ታቦት አለን ብላችሁ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አለ በቃ አለን እንላለን። ካለ እኛ አለን ያልነው እኛ ይዘነው ቁጭ እንላለን። ከሌለ ደግሞ አሁን ለምሳሌ ኤርሚ ከሌለ የለም በቃ የለም። ባይኖርስ በቃ እሱን አሁን የለም ብንልስ እናረጋግጥ። ምን ያደርግልሃል? አንተ ኖረ አልኖረ ምን ያደርጋል? አሁን የብሉይ ኪዳን ለአንተ ምን ይሰራልሃል? ህዝብን አስራችሁበት ስለያዛችሁ ሰው ወደ ጌታ ምንድነው ያሰረው? ምን ያሰረው ነገር አለ? አሁን ታውቃለህ ማለት ምን ያሰረው? ዝም በል አንዴ። የተሰረቀ መሆን አላውቅም ነበር፣ ዛሬ ነው የሰማሁት ታቦቱ ማለት ነው። ስለዚህ ለኔ ዛሬ አሁን ሀሴት የተሰረቀ አይደለም። የተሰረቀ የሚባል ነገር የለም። እግዚአብሔር ፈቅዶ መላኩ ነው እንትን ያለው እኮ ቅድም ካነበብነው እኮ እግዚአብሔር ባይፈቅድ ኖሮ አይነሳም ነበር ጽላቱ ራሱ። አልሰማሽም እንዴ ኤርሜስ ያነበው ቅድም እኮ ተሰርቆ ነው ያለን ባላለ እግዚአብሔር ፈቀደ። የተሰረቀው እግዚአብሔር ወደ ኢትዮጵያ እንዲሄድ ስለፈቀደ ነው እንጂ እግዚአብሔር ባይፈቅድ ኖሮ አይነሳም ነበር ታቦቱ። እግዚአብሔር ስርቆትን ይተባበራል ማለት ነው። ከአይሁዶች እኮ ነው እንዲሰወር ያደረገው። ስርቆት ሳይሆን ከአይሁዶች እንዲሰወር አደረገው ነው የሚለው ቅድም እንዳነበብ ነው። ገብቶሻል እንጂ እግዚአብሔር የፈቀደው ስርቆት እንትን ተነሱ እንዲለይ ነው እንጂ እነሱ ቢያዩ ኑሮ አይሰዱትም ነበር። ገብቶሻል እንዴ? እግዚአብሔር ከፈቀደ መስረቅ አያስፈልግም። እግዚአብሔር ማለት እግዚአብሔር እንዴት ማድረግ እንዳለበት እሱ ስለሚያውቅ መንገድን ያዘጋጃል። ይኸውልሽ እግዚአብሔር ስለፈቀደ ምንድነው ያደረገው መሰለሽ? ታቦተ ጽዮንን በፍልስጤም እንድትወድቅ አደረገ። ተዋግተው ነው ግን የወሰዷት፣ ዝም ብሎ አይደለም የሰጣቸው።
ገብቶሻል አይደል? ፍልስጤሞች ተዋግተው አሸንፈው እንዲወስዱ ነው ያደረገው። እኔ ደግሞ ግን መረዳት ሳይዋጉ ደግሞ እግዚአብሔር ሳይዋጉ እንዲሁ እንዲወጣ ፈቀደ። ምን የእግዚአብሔር እንትን ቅድም ተናገረው እኮ መጽሐፉ ላይ እግዚአብሔር ባይፈቅድ ኖሮ መልአኩ በሩን እንዲከፍት ያደረገው የእግዚአብሔር መልአክ ነው። ምንም የተደበቀ ነገር የለውም እኮ። እኔ ጥያቄ ገብቶ ጥያቄ ፈጥሮት ግራ ተጋብቻለሁ። ማለት እግዚአብሔር ቢፈቅድ ኖሮ የሆነ ነገር ኦርቶዶክስ ነሽ አንቺ? ኦርቶዶክስ ነኝ። ታቦተ ጽዮን ላንቺ ምን ያደርግልሻል? ኖ ማወቅ አለብኝ። ለታቦት አይደል እንሰግድ የለ እንደ ታቦት እናከብረው የለ እንደ ለምን ታቦተ ጽዮንና የአዲስ ኪዳን ታቦት አንድ ነው እንዴ ላንቺ? ኖ አንድ አይደለም፣ ግን ማወቅ አለብኝ። አንድ ካልሆነ ላንቺ በዛው ታስሬ መኖር የለብኝም። ስለዚህ በምን ነው የታሰርሽው? እስኪ የታሰርሽው በምንድን ነው የታሰርሽው? እስቲ ቆይ እንዴ 44 ያደረግነው ለምንድን ነው? ይሄንም ንገረኝ። 44 ማለት ምንድን ነው ላንቺ? 44 ቤተክርስቲያን አለ